ሀገራችን ላይ የህፃናት ቀዶ ህክምናን በተመለከተ ሁሉም ወደ 60 በላይ የሚሆኑ የህፃናት ቀዶ ህክምና ስፔሻሊስቶች አሉ። በሌሎቹንም የአእምሮና የአንጎል የህብረት ሰረሰር ቀዶ ህክምናዎች የአጥንት ህክምና ስፔሻሊስት ሐኪሞችም አይ ቲንክ በበቂ ሀገር ውስጥ ያሉ ይመስለኛል። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ በማህበራዊ ሚዲያ ላይ ባወጡት ጽሁፍ ዶናልድ ትራምፕ በጥላቻ ተገፋፍተው የድርድር ጠረጴዛውን በቦምብ ደብድበዋል ሲሉ ከሰዋል። ውስብስብ የኒኩሌር ድርድሮች እንደ ሪል ስቴት ግብይት ሲታዩ እና ትልልቅ ውሸቶች እውነታውን ሲጋርዱት ከእውነታው የራቁ የሚጠበቁ ነገሮች ፈጽሞ ሊሳኩ አይችሉም ብለዋል። ውጤቱ የድርድር ጠረጴዛውን በጥላቻ ተገፋፍቶ በቦምብ መደብደብ ነው። በትላንትናው ዕለት የወጣው መረጃ እንደሚያመለክተው ሩሲያ በአንድ ቀን ውስጥ ብቻ 870 ወታደሮቿን አጣለች። ይህ ቁጥር በራሱ ብቻውን ሲታይ ከፍተኛ ቢሆንም ከጦርነቱ መጀመሪያ አንስቶ የደረሰውን አጠቃላይ ኪሳራ ወደ 1,266,770 ወታደሮች አድርሶታል። መደበኛ ኗሪነታቸው በተለያዩ ክልሎች በክልልና በአዲስ አበባ ከተማ በክልልና በድሬዳዋ ከተማ በአዲስ አበባና በድሬዳዋ ከተማ ውስጥ በሆኑ ሰዎች መካከል የሚነሱ ጉዳዮች የፌዴራል ፍርድ ቤቶች ፍትሐ ብሔራዊ ዳኝነት ስልጣን ነው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ዕለታዊ ዜናዎችን የምናቀርብበት ሰዓት ላይ ተገኝተናል። ዜናውን እየመራው እሱ ባለው ጋሻው አብሬያችሁ ቆይታ አደርጋለሁ። ከሀገር ውስጥ እንዲሁም ከውጭ ያዝናቸውን በርካታ መረጃዎች ይዘናል። አብራችሁ እንድትቆዩ ደግሞ አክብሮታዊ ግብዣችን ነው። ቀዳሚ ወደምናደርገው ዜና እናልፋለን። በኢትዮጵያ ያሉ የህፃናት ቀዶ ህክምና ስፔሻሊስት ሐኪሞች 60 ብቻ መሆናቸው ተገለጸ። እነዚህ ባለሙያዎች ቢኖሩም የህክምና መሳሪያዎች ላይ እጥረት እንዳለም ተነግሯል። ጤና ሚኒስቴር በበኩሉ በሀገር ደረጃ የአካል ድጋፍ መሳሪያዎች በጥራት እየተመረቱ ነው ብሏል። ሚካኤል ኃይሌ ኢትዮጵያ በዓለም ደረጃ በርካታ የልዩ ተፈጥሮ ችግር ያለባቸው ልጆች ከሚወለዱባቸው ሀገራት መካከል ከቀዳሚዎቹ ተርታ እንደምትጠቀስ የጤና ሚኒስቴር ይገልጻል። በተለይም እንደ ሀገር እናቶችና ሴቶች ከማርገዛቸው በፊትና በእርግዝና ወቅት ወደ ጤና ተቋማት አለመሄድ ጋር ተያይዞ ችግሮቹ እንዲከሰቱ ምክንያት እንደሚሆን ሚኒስቴር መስሪያ ቤቱ አስታውቋል። ህጻናት ከልዩ ተፈጥሮ ጋር በተያያዘ በርካታ የህክምና አይነቶች መኖራቸው የሚጠቁሙት የህጻናት ቀዶ ህክምና ስፔሻሊስት ዶክተር ዚነዲን በከር 60 የሚሆኑ ስፔሻሊስት ሐኪሞች በሀገር አቀፍ ደረጃ መኖራቸው ጠቁመው ባለሙያዎች ቢኖሩም የቴክኖሎጂ እጥረት መኖሩን ጠቁመዋል። ሀገራችን ላይ የህፃናት ቀዶ ህክምናን በተመለከተ ሁሉም ወደ 60 በላይ የሚሆኑ የህፃናት ቀዶ ህክምና ስፔሻሊስቶች አሉ። በሌሎቹንም የአእምሮና የአንጎል የህብረት ሰረሰር ቀዶ ህክምናዎች የአጥንት ህክምና ስፔሻሊስት ሐኪሞችም አይ ቲንክ በበቂ ሀገር ውስጥ ያሉ ይመስለኛል። ህክምናውን ለማግኘት ጤና ባለሙያ በበቂ በሚባል ሁኔታ አለ። ኢምፓክት አንዳንድ ተደራሽነት ተደራሽ ያልሆኑ ክልሎች ቢኖሩም ወይም ራቅ ያሉ አካባቢዎች ቢኖሩም ነገር ግን አብዛኛውን ማህበረሰባችንን አድሬስ ማድረግ የሚችል የጤና ባለሙያ አለ። ሰርቪሱን በተመለከተ ያው ጤና ባለሙያውን ብቻውን የሚለው ነገር የለም። አጋዥ ባለሙያዎችም እንዲሁም አጋዥ ኢንስትሩመንትስ የህክምና ጥሩ የህክምና ተቋማት እንዲሁም መሳሪያዎች ያስፈልጋሉ። የተወሰነ እነሱ ላይ የተወሰነ ጋፕ አለ። ነገር ግን እንግዲህ አብዛኛውን የቀዶ ህክምና ማሰራት የሚችል ሰርቪስና ሲስተም ግን ያለ ይመስለኛል። በተለይም የእግር መቆም የሚያጋጥማቸው ህጻናት ለማከም ተከታታይ ህክምናዎች እንደሚሰጡ ያብራሩት የሆፕ ሆክስ የፕሮግራም አስተባባሪ መዓዛ መኮንን ህክምናው 3 ደረጃዎች እንዳሉትም እንዲህ ይገልጻሉ። ከተወለዱ ከ10 ቀን ጀምሮ ቢመጡ early ዲቴክሽን ስለሚሆን እና ሪፈራል ላይ ስለምሰራ ከተወለዱ ከ10 ቀን ጀምሮ ህክምናው መጀመር ይችላሉ። ህክምናው የ3 ፓርቶች ይኖሩታል። የጀሶ ህክምና የሚባል አለ። የጀሶ ህክምና ማለት ልጆቹ ከተወለዱ ከ10 ቀን ጀምሮ ወደ ክሊኒካችን ይመጣሉ ማለት ነው። ከ10ኛው ቀን ጀምሮ የጀሶ ህክምናው ከ6 እስከ 8 ሳምንት ድረስ የሚፈጅ የጀሶ ህክምና በየሳምንቱ እየመጡ ይከታተላሉ። ከዛ እንዳስፈላጊነቱ 90% ለሚሆኑ ታካሚዎች ቴኖ ወይ ደግሞ የጅማት መብጣት ህክምና ይደረግላቸዋል። ያ ደግሞ እግራቸው እንደፈለጉ ማንቀሳቀስ እንዲችሉ ይረዳቸዋል ማለት ነው። ስለዚህ በቆልማማ የነበረው እግር በጀሶ ይስተካከላል። በቴኖ ደግሞ ማንቀሳቀስ ይችላሉ። ከዛ ደግሞ እንዳይመለስባቸው ህክምናው ከ4 እስከ 5 ዓመት ስለሚቆይ እግራቸው እንዳይመለስ የጫማ ድጋፍ ደግሞ ክትትል ላይ ይገባሉ ማለት ነው።
በተፈጥሮ የሚመጣ ችግር ይሁን በሰው ሰራሽ የሚመጣ አደጋ ከደረሰ በኋላ የእድሜ ልክ ድጋፍ ለሚፈልጉ ዜጎች ለጎደለው የአካል ክፍል የሚሆን ሰው ሰራሽ የአካል ድጋፍ በስፋት በሀገር ደረጃ የተመረተ መሆኑን ያብራሩት በጤና ሚኒስቴር የሕክምና አገልግሎት መሪ ስራ አስፈጻሚ የስፔሻሊቲና ተሃድሶ ሕክምና ዴስክ ኃላፊ ኤርሚያስ ሙላቱ በቴክኖሎጂ የዳበረ ስራዎች መተግበር መጀመራቸውን አስታውቀው ለውጦች መኖራቸውንም ተናግረዋል። ስለዚህ እንደ ሀገር የሰው ሰራሽ አካል ድጋፍና የአካል ድጋፍ የሰው ሰራሽ አካል ምርትም አገልግሎትም አንዱ የምንሰራበት ኤሪያ ነው ማለት ነው። እንግዲህ ይሄ የሰው ሰራሽ አካል ድጋፍ ብዙ አይነት ነው። ከክራንች ጀምሮ ሌሎች ከእያንዳንዱ አካል የሰውነት አካል ጋር ተያይዞ የሚሄዱ ናቸው። ስለዚህ እንደ ሁኔታው አሁን ቴክኖሎጂም እየተሻሻለ የስሪዲ ቴክኖሎጂ ለምሳሌ እዚህ ጀምረናል። ድሮ በካስት የሚወሰዱ ብዙ ነገሮች በቴክኖሎጂ መሻሻል ወዲያው በቴክኖሎጂ ስካን አድርጎ በመውሰድ ፕሪንት አዞ በነጋታው የሚወሰድበት። ይሄ ግን ለሁሉም ይሆናል ማለት አይደለም። ሁሉም ቴክኖሎጂ የራሱ ክፍተት የራሱ ጥንካሬ ያለው ከቴክኖሎጂ ጋር እያደገ ያለ አገልግሎት አለ ማለት ነው። በሀገር አቀፍ ደረጃ የሰው ሰራሽ አካል ምርት እየተሰራ ቢሆንም በሁሉም ክልሎች የሰው ሰራሽ አካል ስራዎች ተጠናክረው እንዲቀጥሉ ሙከራዎች ስለመኖራቸውም አስታውቀዋል። እስራኤል በቴህራንና በቤሩት የጥቃት ዘመቻዋን አጠናክራ ስትቀጥል በዱባይና በኩዌት ተጨማሪ የድሮንና የሚሳኤል ስጋቶች ተከስተዋል። ይህንን ተከትሎም ኢራን ከአሜሪካ ጋር ምንም አይነት ድርድር እንደማታደርግና የዲፕሎማሲው መንገድ መዘጋቱን አስታውቃለች። ኃይለ ገብርኤል ታደሰ። የመካከለኛው ምስራቅ ግጭት እንደቀጠለ ነው። ሀገራቱ ኢላማ ያደረጓቸው ቦታዎች ተደጋጋሚ ጥቃቶች እየፈጸሙ ይገኛሉ። በዱባይ ከአሜሪካ ቆንጽላ አቅራቢያ ከድሮን ጥቃት በኋላ እሳት ተከስቷል። በቢቢሲ የተረጋገጠ የዓይን እማኞች ቪዲዮ እንደሚያሳየው በዱባይ ከአሜሪካ ቆንጽላ አጠገብ ካለ ሕንፃ ላይ ፍንዳታ ተከስቶ እሳትና ጭስ ሲወጣ ተመልክቷል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከቆንጽላ ሕንፃ አጠገብ በሚገኝ የመኪና ማቆሚያ ላይ የድሮን ጥቃት መፈጸሙን አረጋግጠዋል። ሁሉም ሰራተኞች በሰላም አሉ። እንደምታውቁት ከዚህ ቀደም ብለን ዲፕሎማሲያዊ ተቋሞቻችን ሰራተኞቻችንን መቀነስ። በተመሳሳይ ኩዌት ከሚሳኤሎችና ድሮኖች ማዕበል ጋር እየተጋፈጠች መሆኑን የኩዌት የጦር ኃይሎች አስታውቋል። የጦር ኃይሉ በኤክስ ገጹ ላይ ባሰፈረው ጽሑፍ የኩዌት ጦር እነዚህን ጥቃቶች እንደሚጋፈጡና እንደሚያከሽፉ ተናግረዋል። ቆጵሮስም ዛሬ ጠዋት ከሊባኖስ አቅራቢያ ባለው ሰማይ ላይ አጠራጣሪ ሊሆን የሚችል ነገር መገኘቱን ተናግራለች። ለጥንቃቄ ሲባል ክስተቱን ለመመርመር በሚመለከታቸው አካላት ተገቢ እርምጃ ሁሉ ተወስዷል ሲሉ የመንግስት ቃል አቀባይ ተናግረዋል። ሮይተርስ የቆጵሮስ መንግስት ምንጭን ጠቅሶ ከላርናንካ አየር ማረፊያ በላይ ያለው የአየር ክልል መዘጋቱን ዘግቧል። በተመሳሳይ እስራኤል በመላው ቴህራን የሚገኙ የጸጥታ ዋና መስሪያ ቤቶችን መምታቷን የእስራኤል መከላከያ ኃይል አስታውቋል። የእስራኤል መከላከያ ኃይል የአረበኛ ቋንቋ ቃል አቀባይ አቪቻይ ድራኤ ጥቃቶቹ ከኢራን አብዮታዊ ዘብ ጋር የተቆራኘውን ፓራሚሊተሪ ኃይል የሆነውን የባሲጅ ዋና መስሪያ ቤቶችን ከሚሳኤል ማስወንጨፊያዎችና የመከላከያ ስርዓቶች በተጨማሪም ከስርዓቱ የምድር ጦር ኃይሎች ጋር ከተቆራኘው የአቅርቦትና ሎጂስቲክስ ዳይሬክቶሬትን ኢላማ ያደረጉ ናቸው። የአይዲኤፍ በኢራን መንግስት መሰረተ ልማቶች ላይ ጥቃቱን አጠናክሮ እንደሚቀጥልም አክለዋል። ቃል አቀባዩ አክለውም የቤሩት ደቡባዊ ዳርቻ ነዋሪዎች አካባቢውን ለቀው እንዲወጡ አስጠንቅቀዋል። የእስራኤል መከላከያ ኃይል ከሄዝቦላ ጋር ግንኙነት አላቸው የሚሏቸውን ህንፃዎች ኢላማ ማድረጋቸውን በመቀጠላቸው በደቡባዊ ቤሩት ክፍሎች ለሚገኙ ሲቪሎች በአስቸኳይ አካባቢውን ለቀው እንዲወጡ ማስጠንቀቂያ ሰጥተዋል። በሃሬት ሬካ አካባቢ የሚገኙ ሰዎች በአፋጣኝ ለቀው መውጣት አለባቸው ሲሉ የአይዲኤፍ ቃል አቀባይ አቪቻይ ድራይ ተናግረዋል። በመካከለኛው ምስራቅ የተጀመረው ጦርነት ወደ ወታደራዊ እርምጃ ከመሸጋገሩ አስቀድሞ ዲፕሎማሲያዊ አማራጮችን ለመጠቀም በርካታ ያልተሳኩ ሙከራዎች ተደርገው ነበር። ጦርነቱ ከተጀመረ በኋላም የድርድር ሀሳቦች ሙሉ ለሙሉ በሚባል ደረጃ ወደ ጎን ተትተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ በማህበራዊ ሚዲያ ላይ ባወጡት ጽሑፍ ዶናልድ ትራምፕ በጥላቻ ተገፋፍተው የድርድር ጠረጴዛውን በቦምብ ደብድበዋል ሲሉ ከሰዋል። ውስብስብ የኒኩለር ድርድሮች እንደ ሪል ስቴት ግብይት ሲታዩ እና ትልልቅ ውሸቶች እውነታውን ሲጋርዱት ከእውነታው የራቁ የሚጠበቁ ነገሮች ፈጽሞ ሊሳኩ አይችሉም ብለዋል። ውጤቱ የድርድር ጠረጴዛውን በጥላቻ ተገፋፍቶ በቦምብ መደብደብ ነው። ትራምፕ ዲፕሎማሲንና የመረጧቸውን አሜሪካውያን ከድተዋል ሲሉም አክለዋል። ከዚሁ ጋር በተያያዘ ኢራን ከአሜሪካ ጋር ለመደራደር አላሰበችም፣ እንዲሁም ከዋሽንግተን ጋር በምንም መልኩ ግንኙነት የላትም ሲሉ የሟቹ ጠቅላይ መሪ ከፍተኛ ረዳት የሆኑት መሐመድ ሞክቤር በኢራን መንግስት ቴሌቪዥን ላይ ተናግረዋል። ቀደም ሲል የኢራን ተጠባባቂ ፕሬዝዳንትና የመጀመሪያው ምክትል ፕሬዝዳንት በመሆን ያገለገሉት ሞክቤር ኢራን በአሜሪካውያን ላይ ምንም አይነት እምነት የላትም፣ እናም ከእነርሱ ጋር ለሚደረግ ማንኛውም ድርድር
መሰረት የለንም በማለት ቴሄራን ጦርነቱን እስከፈለግነው ጊዜ ድረስ ልትቀጥል እንደምትችል አክለው ተናግረዋል። በምስራቅ ቴሄራን ከፍተኛ ፍንዳታ መከሰቱን የኢራን መንግስት ሚዲያና በከተማው የሚገኝ የአጃንስ ፍራንስ ፕሬስ የዜና ወኪል ገልጸዋል። ይህ የሆነው እስራኤል መከላከያ ኃይል አየር ኃይሉ በከተማዋ በሚገኙ የስርዓቱ ኢላማዎች ላይ ሰፊ ጥቃቶችን እያካሄደ መሆኑን ባሳወቀበት ወቅት ነው። በተመሳሳይ ተጨማሪ የእስራኤል ጥቃቶች ሊባኖስን መጥተዋል። እስራኤል በኢራን ከሚደገፈው የሂዝቦላ ቡድን ጋር የተገናኙ ቦታዎችን ኢላማ እያደረገች መሆኗን ተናግራለች። የእስራኤል ጦር ዛሬ ጠዋት በዋና ከተማዋ ቤሩት ደቡባዊ ክፍሎች የሚገኙ ሲቪሎች አካባቢውን ለቀው እንዲወጡ አስጠንቅቋል። የእስራኤል ጥቃት ከጀመረበት ጊዜ አንስቶ በሊባኖስ በርካቶች መገደላቸውን በአካባቢው የጤና ባለስልጣናት ይናገራሉ። ሂዝቦላ በበኩሉ በሰሜናዊ እስራኤል ወታደራዊ ጣቢያ ላይ ጥቃት ማድረሱን አስታውቋል። ሂዝቦላ በእስራኤል ሰሜናዊቷ ከተማ ሳፌድ አቅራቢያ የሚገኘውን የእስራኤል የጦር ሰፈር ኢላማ ያደረገ ጥቃት መፈጸሙን አስታውቋል። ሩሲያ በአንድ ቀን ውስጥ ብቻ 870 ወታደሮቿን አጥታለች ስትል ዩክሬን አስታውቃለች። ይህም ከጦርነቱ መጀመሪያ አንስቶ የደረሰውን አጠቃላይ ጉዳት ከ1,266,000 አሻግሮታል። ደምሰው ሽፈራው በምስራቅ አውሮፓ ምድር አራተኛ ዓመቱን ይዞ በዘለቀው መጠነ ሰፊ ጦርነት ከሁለቱም ወገን እየደረሱ ያሉ ውድመቶች የበለጠ እየጨመሩ መምጣታቸው እየተነገረ ነው። የዩክሬን መከላከያ ኃይል ጠቅላይ መምሪያ ያወጣው የቅርብ ጊዜ ሪፖርትና የሀገሪቱ የሰብአዊ መብት ተሟጋቾች ያቀረቡት መረጃ ሩሲያ በጦር ግንባር ላይ እያስተናገደችው ያለውን እጅግ ከፍተኛ የሰው ኃይልና የቁሳቁስ ኪሳራ እንዲሁም በምርኮኞች ላይ የሚፈጸመውን ስልታዊ የሰብአዊ መብት ጥሰት ያሳያል። በትላንትናው ዕለት የወጣው መረጃ እንደሚያመለክተው ሩሲያ በአንድ ቀን ውስጥ ብቻ 870 ወታደሮቿን አጥታለች። ይህ ቁጥር በራሱ ብቻውን ሲታይ ከፍተኛ ቢሆንም ከጦርነቱ መጀመሪያ አንስቶ የደረሰውን አጠቃላይ ኪሳራ ወደ 1,266,770 ወታደሮች አድርሶታል። ይህ እጅግ አስደንጋጭ አሃዝ ሩሲያ የምትከተለው የሰው ማዕበል የመሰንዘር ስልት ምን ያህል ዋጋ እያስከፈላት እንደሆነ ያሳያል። የሩሲያ ወታደራዊ አመራር የሰለጠነ የሰው ኃይል እጥረት ቢኖርበትም አሁንም ድረስ በቁጥር ብልጫ የመከላከያ መስመሮችን ለመስበር መሞከሩ ለወታደሮቿ እልቂት ዋነኛ ምክንያት ሆኗል ሲል ዩክሬን ኢንዲፔንደንት አስነብቧል። ይህ አይነቱ ኪሳራ በረጅም ጊዜ ውስጥ በሩሲያ ማህበረሰብና በጦር ኃይሉ የሞራል ጽናት ላይ የሚፈጥረው ስንጥቅ ቀላል የሚባል አይደለም። 1 ሚሊዮን የሚጠጋ የሰው ኃይል ማጣት ማለት ለአንድ ሀገር የረጅም ጊዜ የደህንነትና የኢኮኖሚ መዋቅር ትልቅ ስጋት ከመሆኑም ባለፈ በሀገሪቱ ውስጥ ያለውን የሰው ኃይል ምርታማነት ክፉኛ የሚጎዳ እንደሆነም እየተነገረ ነው። የሰው ኃይል ኪሳራው እንደተጠበቀ ሆኖ ሩሲያ በጦር መሳሪያ ረገድም ታይቶ የማይታወቅ ውድመት እየደረሰባት ይገኛል። በአንድ ቀን ውስጥ ብቻ 58 የመድፍና የከባድ መሳሪያ ስርዓቶች መውደማቸው ዩክሬን የሩሲያን የረጅም ርቀት የተኩስ አቅም ለማዳከም እያደረገች ያለውን የአጸፋ ውጊያ ውጤታማነት ያረጋግጣል። መድፍ የዚህ ጦርነት የጀርባ አጥንት ሆኖ በቆየበት ሁኔታ በአንድ ቀን ውስጥ እንዲህ ያለ ከፍተኛ ቁጥር ያለው መሳሪያ ማጣት ሩሲያ በግንባር ላይ ያላትን የኃይል የበላይነት ክፉኛ ያናገዋል። በተጨማሪም 3 ዘመናዊ የአየር መከላከያ ስርዓቶች በአንድ ጀንበር መደምሰሳቸው ዩክሬን በአየር ላይ ያላትን የድሮንና የሚሳኤል እንቅስቃሴ በተሻለ ነጻነት እንድታከናውን ምቹ ሁኔታን እንደፈጠረላት ሮይተርስ ዘግቧል። በአጠቃላይ ሩሲያ ከ11700 በላይ ታንኮችንና ከ37000 በላይ የመድፍ ስርዓቶችን ማጣቷ ሀገሪቱ ያላትን የወታደራዊ ቁሳቁስ ክምችት ወደማያገግምበት ደረጃ እያደረሰው መሆኑን ያሳያል። እነዚህን ዘመናዊ መሳሪያዎች በፋብሪካ መልሶ ለማምረት የሚጠይቀው ጊዜና የቴክኖሎጂ ግብዓት ሩሲያ በዓለም አቀፍ ማዕቀብ ውስጥ ባለችበት ወቅት የገጠማትን ወታደራዊ ድቀት ይበልጥ ያጎለዋል ተብሎም ይጠበቃል። በቴክኖሎጂው ረገድ ዩክሬን የወሰደችው የቅርብ ጊዜ እርምጃ እጅግ ስልታዊ ፋይዳ ያለው ነው። በቤላሩስ በኩል የሚተላለፉ የሩሲያን የሻሄድ ድሮን ምልክቶችን የሚያቀናጁ የመገናኛ ጣቢያዎችን ማውደሟ የሩሲያን የመረጃና የቁጥጥር መረብ የመበጠስ ብቃቷን አሳይቷል። እነዚህ የመገናኛ አንጓዎች መውደማቸው ሩሲያ በኬቭና በማዕከላዊ ዩክሬን ላይ የምታደርገውን የድሮን ጥቃት ቅንጅት ያዛባዋል። ዩክሬን በአንድ ቀን ውስጥ ብቻ ከ1700 በላይ ታክቲካዊ ድሮኖችን መጣሏ ሀገሪቱ በኤሌክትሮኒክስ ጦርነት ረገድ ካደጉት የዓለም ሀያላናት ጋር የምትመጣጠን ብቃት ላይ መድረሷን ያሳያል። ይህ የቴክኖሎጂ የበላይነት ሩሲያ በቁጥር ያላትን ብልጫ በብልሃት እንድትመክት አስችሏታል። የድሮን ጦርነት ከጊዜ ወደ ጊዜ እየተራቀቀ በመጣበት በዚህ ወቅት ዩክሬን የጠላትን የኮሚኒኬሽን መዋቅር ማውደሟ የሩሲያን ወታደራዊ የበላይነት ወደ ታች ዝቅ አድርጎታል። ይህም ሩሲያ የምትልካቸው ድሮኖች ኢላማቸውን ስተው እንዲወድቁ ወይም በዩክሬን የአየር መከላከያ በቀላሉ እንዲመቱ በር ከፋች ሆኗል። በጦር ግንባሮች ላይ የሚታየው የሩሲያ ጥቃቶችም ተጠናክረው ቀጥለዋል።
በሁሊያይፖሌ አቅጣጫ በአንድ ቀን ውስጥ 45 የሩሲያ ጥቃቶች መመዝገባቸውና በፖክሮቭስክ በኩል የተሰነዘሩት 25 ጥቃቶች ሩሲያ አሁንም ቢሆን የተወሰኑ ስልታዊ ግዛቶችን ለመቆጣጠር ያላትን ፍላጎት ያሳያል። ሆኖም ግን የዩክሬን መከላከያ ኃይል እነዚህን ጥቃቶች በመመከት የሩሲያን ኃይል በየቀኑ እየተጋፈጠው ይገኛል። ዩክሬን የሩሲያን የጦር ኃይል ክምችት፣ የትዕዛዝ ማዕከላትና የጥይት መጋዘኖችን ኢላማ በማድረግ የምትፈጽመው ጥቃት ሩሲያ በግንባር ላይ ያላትን የማጥቃት ፍጥነት እንዲገታ ማድረጉን ቢቢሲ አስነብቧል። ሩሲያ በአንድ ቀን ውስጥ ብቻ 8613 የድሮን ጥቃቶችንና 80 የአየር ድብደባዎችን መመዝገባቸው ጦርነቱ ምን ያህል አውዳሚ እንደሆነ ምስክር ነው። ሩሲያ በየቀኑ የምትጥላቸው በመቶዎች የሚቆጠሩ የአየር ላይ ቦምቦች በዩክሬን ከተሞች ላይ የሚያደርሱት ጉዳት ከፍተኛ ሆኗል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። ኢትዮጵያና ኬንያ ድንበራቸው ላይ የሚታዩ የጸጥታ ስጋቶችን በጋራ ለመከላከልና ስልታዊ የሆኑ የመሰረተ ልማት አውታሮችን ለመጠበቅ የሚያስችል የተቀናጀ ወታደራዊ ኦፕሬሽን ለማድረግ መስማማታቸውን አስታወቁ። ስምምነቱ የተደረሰው የኬንያው መከላከያ ካቢኔ ጸሐፊ ሶይፓንቶያና የኢትዮጵያ መከላከያ ሚኒስትር ኢንጂነር አይሻ መሐመድ በአድዋ ድል 130ኛ ዓመት መታሰቢያ በዓል ጎን ለጎን ባደረጉት ከፍተኛ የሁለትዮሽ ውይይት መሆኑ ተነግሯል። በስምምነቱ መሰረት የኢትዮጵያ መከላከያ ሰራዊትና የኬንያ መከላከያ ሰራዊት በሞያሌ ማርሳቢት ቱርካና ኮሪደር ላይ የተዋቀረ የጋራ ወታደራዊ እርምጃ ይወስዳሉ። ይህም ድንበር ተሻጋሪ የወንጀል ስብስቦችን፣ የሀብት ሽሚያ ግጭቶችንና የአሸባሪ ቡድኖችን እንቅስቃሴ ለመግታት ያለመ ነው ተብሏል። በተለይም በቅርብ ወራት በኬንያው የቱርካና ማህበረሰብና በኢትዮጵያዎቹ ዳሰነችና ኛንጋቶ ማህበረሰቦች መካከል በውሃ በግጦሽና በአሳ ማጥመጃ ቦታዎች ምክንያት የሚነሱ ግጭቶችን በዘላቂነት ለመፍታት ወታደራዊ ትብብሩ ትልቅ ሚና ይኖረዋል ተብሎ ታምኖበታል። በፍሪላንስ በርቀትና በዲጂታል በሚገኝ ገቢ ላይ የገቢ ግብር ተፈጻሚ እንዲሆን የሚደነግግ ረቂቅ ደንብ መዘጋጀቱን ገንዘብ ሚኒስቴር አስታውቋል። ደንቡ አሁን በስራ ላይ የሚገኘውን የገቢ ግብር ደንብ ቁጥር 410/2009ን በማሻሻል በኢትዮጵያ ነዋሪ የሆነ ሰው በዲጂታል ወይም በሌሎች በማናቸውም መንገድ በፍሪላንስና በርቀት በሚከናወን የስራ ዘዴ በሚያገኘው ገቢ ላይ ግብር ተፈጻሚ እንዲሆን እንደሚያደርግ ተጠቁሟል። በተሻሻለው የገቢ ግብር አዋጅ ቁጥር 1395/2017 የተካተቱ ድንጋጌዎችን ለማስፈጸም የተዘጋጀው ረቂቅ ደንቡን ለማጽደቅ ሚኒስቴር መስሪያ ቤቱ የውይይት መድረክ ማዘጋጀቱንም በማህበራዊ ትስስር ገጹ ላይ አስፍሯል። ከሃይማኖት ተቋማት የሚወጣውን የድምጽ ብክለት ለመከላከል የወጡ ህጎች ተግባራዊ እንዲደረጉ የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን አሳስቧል። ባለስልጣኑ ከከተማዋ ደንብ ማስከበር ባለስልጣን፣ ፍትህ ቢሮ፣ ሰላምና ጸጥታ ቢሮ አመራሮች ጋር ትላንት የካቲት 24 ቀን 2018 ዓ.ም ባደረገው ውይይት ይህንን ማሳሰቢያ መስጠቱ ተገልጿል። ችግሩ የአንድ የሃይማኖት ተቋም ብቻ አለመሆኑና በመዲናዋ በሚገኙ ሁሉም የሃይማኖት ተቋማት ዘንድ የሚስተዋል መሆኑ ተገልጿል። ይህን ችግር ለመፍታት የተዘጋጀውን ደንብና መመሪያ መተግበር ግዴታ መሆኑንም ባለስልጣኑ ገልጿል። ከድምጽ ብክለት በተጨማሪም አንድ የሃይማኖት ተቋም ከሌላው የሃይማኖት ተቋም በምን ያህል ርቀት ውስጥ ሊኖር እንደሚገባ በመመሪያው መደንገጉም ተጠቁሟል። በዚህም የሃይማኖት ተቋማት ከሰላምና ጸጥታ እንዲሁም ከሚመለከታቸው አካላት ጋር በመቀናጀት ችግሩ መፈታት እንዳለበት አሳስቧል ሲል ሪፖርተር አስነብቧል። የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስ አባል የሆኑ 12 ሀገራት በሽብርተኝነት ላይ ለመዝመት አዲስ ጦር ለማቋቋም መወሰናቸው ተነግሯል። ውሳኔው የተላለፈው ባለፈው ሳምንት መጨረሻ በሴራሊዮን በተደረገ የወታደራዊ መሪዎች ስብሰባ ላይ ነው ተብሏል። አዲስ የሚመሰረተው ጦር በዋናነት በቀጠናው ለሚስተዋሉ የሽብርተኝነትና ድንበር ተሻጋሪ ወንጀሎች እንዲሁም በባህር ላይ የሚታዩ የጸጥታ ችግሮችን ለመፍታት ያለመ ነው ተብሏል። በዚህም መሰረት ከአባል ሀገራቱ የተውጣጡ 2000 ገደማ ወታደሮች በመጀመሪያው ዙር ዝግጁ እንዲሆኑ የታቀደ ሲሆን ወታደሮቹ በየራሳቸው ሀገር እንደሚቆዩና በአስፈላጊው ጊዜ እንደሚሰባሰቡ ተገልጿል። ለጦሩ የገቢ ምንጭ በዝርዝር አለመቀመጡን ያመላከተው ዘገባው ሴራሊዮን እንደ ሎጂስቲክስ ማዕከልነት እንደምታገለግል ጠቅሷል። ከስብስቡ ራሳቸውን ያገለሉት ማሊ፣ ኒጀር እና ቡርኪና ፋሶ በቀጠናው ላለው የሽብር ጥቃት ማዕከል በመሆናቸው
ከአዲሱ ጦር ጋር እንዲተባበሩም ጥሪ ቀርቦላቸዋል ሲል አፍሪካ ኒውስ አስነብቧል። የሶሪያ መከላከያ ሚኒስቴር በሊባኖስና በኢራቅ አዋሳኝ ድንበሮች ላይ በሺዎች የሚቆጠሩ ወታደሮችንና የሮኬት ክፍሎችን ማሰማራቱን አስታወቀ። ይህ የኃይል ስምሪት የእግረኛ ጦርን፣ የታጠቁ ተሽከርካሪዎችን እንዲሁም ግራድና ካትዩሻ የተሰኙ አጫጭር ሮኬቶችን ያካተተ መሆኑ ተገልጿል። ደማስቆ እርምጃውን የወሰደችው በክልሉ እየተባባሰ የመጣውን ግጭት ተከትሎ ድንበሯን ለመቆጣጠርና ደህንነቷን ለመጠበቅ እንደሆነ ገልጻለች። ወታደራዊ ባለስልጣናት እንደሚሉት የስምሪቱ ዋና ዓላማ የጦር መሳሪያና የዕፅ ዝውውርን መከላከል እንዲሁም የሊባኖስ ሂዝቦላ ታጣቂዎች ወደ ሶሪያ እንዳይገቡ መክታት ነው። ምንም እንኳን አንዳንድ የሊባኖስና የአውሮፓ ባለስልጣናት ሶሪያ ወረራ ልትፈጽም ትችላለች የሚል ስጋት ቢገባቸውም ሶሪያ ግን በጎረቤት ሀገራት ላይ ወታደራዊ ጥቃት የመሰንዘር እቅድ እንደሌላት አስተባብላለች። ይልቁንም እርምጃው ሂዝቦላ በሶሪያ ላይ ሊሰነዝረው ለሚችለው ጥቃት የመከላከያ እርምጃ መሆኑን ገልጻለች። ይህ ስምሪት የመጣው በእስራኤልና በአሜሪካ ጥምረት በቀጣናው እንደ አዲስ ጦርነት ከተቀሰቀሰ በኋላ ነው። በቻይና በኢንዱስትሪዎች መቀዛቀዝ ምክንያት የሥራ አጥ ፍልሰት መከሰቱ ተገለጸ። ቻይናውያኑ በከተማ ውስጥ በተፈጠረ የሥራ መቀዛቀዝ ምክንያት ከከተማ ወደ ገጠር እየፈለሱ መሆናቸውም ተሰምቷል። ዳግም ተገኝ በቢዝነስ ጥንቅሩ ተመልክቶታል። የዓለም ሁለተኛዋ ትልቅ ኢኮኖሚ የሆነችው ቻይና የ2026 የመጀመሪያዎቹን ወራት በኢኮኖሚያዊ መቀዛቀዝና በማህበራዊ ስጋት ውስጥ እያሳለፈች ትገኛለች። ዛሬ ረቡዕ የወጡት መረጃዎች እንደሚያመለክቱት የሀገሪቱ የፋብሪካዎች ምርታማነት ለሁለተኛ ተከታታይ ወር ቅናሽ አሳይተዋል። ይህ ክስተት በከተሞች የሚገኙ ስደተኛ ሰራተኞች ወደ ገጠር እንዲመለሱ እያስገደደ ሲሆን ይህም በገጠር አካባቢዎች ላይ ከፍተኛ የስራ አጥነት ጫና እንደሚፈጥር ስጋት ተደቅኗል። የብሔራዊ ስታቲስቲክስ ቢሮ ዛሬ ይፋ ባደረገው መረጃ መሰረት የቻይና ማኑፋክቸሪንግ የግዢ አስተዳዳሪዎች መረጃ ጠቋሚ በየካቲት ወር ወደ ዝቅተኛ ደረጃም ወርዷል። መረጃ ጠቋሚው ከ50 ነጥብ በታች መሆኑ የዘርፉን መቀዛቀዝ የሚያመለክት ሲሆን ይህ ሁኔታ በጥር ወርም በተመሳሳይ መልኩ ተስተውሎም ነበር። ሮይተርስ እንደዘገበው ፋብሪካዎች የምርት መጠናቸውን የቀነሱት በሀገር ውስጥና በውጭ ገበያ ያለው ፍላጎት በመዳከሙ ምክንያት ነው። የተከታታይ የፋብሪካዎች እንቅስቃሴ መቀዛቀዝ በኢኮኖሚ ላይ ያለውን እምነት እየሸረሸረውም ይገኛል። የማኒፋክቸሪንግ ዘርፉ መዳከም ቀጥተኛ ተጽዕኖ እያሳረፈ ያለው በዝቅተኛ የኑሮ ደረጃ ላይ በሚገኙት በሚሊዮኖች በሚቀጠሩ ስደተኞች ሰራተኞች ላይም ነው ተብሏል። ፋብሪካዎች ሲዘጉ ወይም ሰራተኞችን ሲቀንሱ አማራጭ ያጡ ዜጎች ወደ ትውልድ መንደሮቻቸው ወይም ገጠር አካባቢዎች ለመመለስ ይገደዳሉ። ዘ ኢኮኖሚክስ በጥር ወር መጨረሻ ላይ ባወጣው ትንታኔም ይህ ወደ ኋላ የሚደረግ ስደት በገጠር ቻይና ላይ አዲስ ቀውስ እየፈጠረ መሆኑን አመላክቶ ነበር። ከዚህ ቀደም የገጠር አካባቢዎች ለስደተኛ ሰራተኞች እንደ መጠባበቂያ አማራጭ ያገለግሉም ነበር። ነገር ግን የአሁኑ ሁኔታ የተለየ ነው ሲልም አክሏል። ዘመናዊ የግብርና ዘዴዎች የሰው ኃይል ፍላጎትን የቀነሱ ሲሆን የመሬት ይዞታ መብት ጥያቄዎችና የገጠር ኢኮኖሚ ውስንነት ተመላሽ ሰራተኞችን ለመቀበል አዳጋች አድርገውታል ተብሏል። በመሆኑም በከተሞች ስራ አጥተው ወደ ገጠር የሚመለሱ ዜጎች የስራ አጥነት ጎርፍ ሊፈጥሩ እንደሚችሉና ይህም ማህበራዊ አለመረጋጋትን ሊያስከትል እንደሚችል ዘገባዎች ይጠቁማሉ። የቻይና መንግስት ባለስልጣናት ይህንን አደጋ ቀድሞ የተረዱም ይመስላል። የገጠር አካባቢዎችን ኢኮኖሚ ለማነቃቃትና የስራ ዕድል ለመፍጠር የተለያዩ ፕሮጀክቶችን እየተነደፉ ቢሆንም የችግሩ ስፋት ግን ከመንግስት አቅም በላይ የሆነ መምጣቱ ተነግሯል። በተለይም በኮንስትራክሽንና በሪል ስቴት ዘርፍ የታየው ውድቀት ተጨማሪ ጫናም ፈጥሯል። የኢኮኖሚ ባለሙያዎች እንደሚሉት የካቲት ወር የፋብሪካዎች መቀዛቀዝ ቻይና በ2026 የምታስመዘግበውን የኢኮኖሚ እድገት ጥያቄ ምልክት ውስጥ ከቶታል። ቤጂንግ የሀገር ውስጥ ፍጆታን ለማሳደግና የውጭ ንግድን ለማነቃቃት የፊስካልና የገንዘብ ፖሊሲ ማሻሻያዎችን በአስቸኳይ ተግባራዊ ካላደረገች በቀጣይ ወራት የስራ አጥነት መጠኑ በተለይም በወጣቶችና በገጠር ነዋሪዎች ዘንድ ወደ አደገኛ ደረጃ ሊሸጋገር እንደሚችል ማስጠንቀቂያ ተሰጥቷል። ይህ የካቲት ወር መረጃ በተለይ ትኩረት የሚስበው የቻይና አዲስ ዓመት በዓልን ተከትሎ የሚመጣ ወቅት በመሆኑ
ነው። በተለምዶ በዚህ ወቅት ፋብሪካዎች ወደ ሙሉ አቅማቸው የሚመለሱበትና የስራ እንቅስቃሴ የሚፋፋምበት ጊዜም ነበረ። ነገር ግን የአሁኑ ሀዝ እንደሚያሳየው ለበዓል ወደ ገጠር የሄዱ ብዙ ስደተኛ ሰራተኞች በከተሞች ያለው የስራ ዕድል በመመናመኑ ምክንያት ወደ ፋብሪካዎች ከመመለስ ይልቅ በገጠር ለመቅረትም ተገደዋል። ይህ ሁኔታ በገጠር አካባቢዎች ላይ ያለውን ማህበራዊ ጫና ያባባሰው ሲሆን የመግዛት አቅም መዳከምን ያመላክታል ተብሏል። የቤጂንግ ኢኮኖሚ መቀዛቀዝ ለዓለም አቀፍ የንግድ ሰንሰለትም አሉታዊ መልእክት ያስተላልፋል። ቻይና የዓለም ፋብሪካ እንደመሆኗ የእርሷ ፍላጎት መቀነስ ማለት ለጥሬ ዕቃ አቅራቢ ሀገራት ገበያ መቀነስ ማለትም ነው ተብሏል። በተለይም በሪል ስቴትና በመሰረተ ልማት ግንባታ ላይ የተመሰረተው የቻይና ኢኮኖሚ ሞዴል አሁን ላይ ፈተና ውስጥ መውደቁ መንግስት የኢኮኖሚ መዋቅራዊ ለውጥ እንዲያደርግ አስገድዶታል ነው የተባለው። ተንታኞች እንደሚጠቁሙት በቀጣይ ሳምንታት በሚካሄደው የቻይና ህዝባዊ ኮንግረስ ስብሰባ ላይ መንግስት ይህንን የገጠር ስራ አጥነትና የፋብሪካዎች መቀዛቀዝ ለመግታት ምን አይነት ማነቃቂያ እርምጃዎችን ይፋ ያደርጋል የሚለው ጉዳይ በጉጉት የሚጠበቅ ይሆናል። በተለያዩ ክልል ነዋሪዎች መካከል የሚደረግ ክርክር አልፎ አልፎ ይፈጠራል። በመሰል ሁኔታዎች ውስጥ ዜጎች በፍርድ ቤት ላይ ያላቸው እምነት እንዳይሸረሸር ጉዳዩ በውክልና ለፌዴራል ፍርድ ቤት ይሰጣል። የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። በተለያዩ የክልል ነዋሪዎች መካከል ስለሚደረግ ክርክር ገና ከመረጃ ላካፍላችሁ። ጤና ይስጥልኝ። ጠበቃ እንዳርጌ ካሴ ነኝ። የንግድ ግንኙነት የበለጠ እያደገ ሲሄድ በዛው ልክ አለመግባባት ሊፈጠር ስለሚችል በተለያዩ የክልል ነዋሪዎች መካከል የፍርድ ቤት ክርክር መኖሩ አይቀርም አለም። መደበኛ ነዋሪነታቸው በተለያዩ ክልሎች በክልልና በአዲስ አበባ ከተማ፣ በክልልና በድሬዳዋ ከተማ፣ በአዲስ አበባና በድሬዳዋ ከተማ ውስጥ በሆኑ ሰዎች መካከል የሚነሱ ጉዳዮች የፌዴራል ፍርድ ቤቶች ፍትሐ ብሔራዊ የዳኝነት ስልጣን ነው። በህገ መንግስቱ እንደተመለከተው የክልል ከፍተኛ ፍርድ ቤት በክልሉ ከሚኖረው የዳኝነት ስልጣን በተጨማሪ የፌዴራል የመጀመሪያ ደረጃ ፍርድ ቤት የዳኝነት ስልጣን እንዳለውና የክልል ጠቅላይ ፍርድ ቤት የፌዴራል ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ተመልክቷል። በዚህ መሰረት በተለያዩ ክልል ነዋሪዎች መካከል የሚነሳውን ክርክር የስረ ነገር ስልጣን እንደተጠበቀ ሆኖ የክልል ከፍተኛና ጠቅላይ ፍርድ ቤት በውክልና ስልጣናቸው ተቀብለው የሚያስተናግዱት ይሆናል። የተለያዩ የክልል ነዋሪዎች ክርክር በውክልና ለክልል ከፍተኛና ጠቅላይ ፍርድ ቤት ባይሰጥ ኖሮ በተለያዩ የክልል ነዋሪዎች መካከል የሚደረገው የፍትሐ ብሔር ክርክር ወደ ፌዴራል ፍርድ ቤቶች ስለሚመጣ ፈርጀ ብዙ ኪሳራ ያስከትል ነበር። ከዚህ ላይ አብሮ መነሳት ያለበት ጥያቄ በተለያዩ የክልል ነዋሪዎች መካከል የሚነሳውን ክርክር በውክልና ለምን ለፌዴራል ፍርድ ቤት መስጠት አስፈላጊ የሚለውን ስንመለከት በሁለት ወይም በሶስት ክልሎች ውስጥ በሚኖሩ ተከራካሪዎች መካከል የሚፈጠረውን አለመግባባት የፌዴራል ፍርድ ቤቶች ተቀብለው እንዲያከራክሩ የሚደረገው ፍርድ ቤቶቹ ገለልተኛ ሆነው ተብለው ከመጠበቃቸው የተነሳ ከአካባቢያዊ አድሎ ነፃ ሆነው ተከራካሪ ወገኖች በዳኝነት ስርዓቱ ላይ እምነት እንዲኖራቸው ማስቻል ነው። ከሳሽ ክሱን የክስ ምክንያት በሆነው የማይንቀሳቀስ መብት በሚገኝበት ቦታና ወይም ተከሳሽ በሚኖርበት ቦታ እንዲያቀርብ ቢደረግ የቋንቋ ችግር የሚኖሩ ጉዳይ አንድ ነገር ሆኖ ክሱን የሚቀበለው ፍርድ ቤት ለከሳሽ ባይታወር፣ ለተከሳሽ ደግሞ የተላመደ ስለሚሆን በፍርድ ቤቱ ላይ መተማመን ላይኖር ይችል ይሆናል። በአጠቃላይ ያለውት ክርክር ከሌላ ክልል ነዋሪ ጋር ከሆነ ጉዳዩ የሚቀርበው ተከሳሽ በሚኖሩበት አካባቢ ለሚገኘው ከፍተኛ ፍርድ ቤት ወይም ጠቅላይ ፍርድ ቤት መሆኑን መገንዘብና ማማከር ይጠይቃል። አመሰግናለሁ።